ሰላም ሰላም እንዴት ናችሁ? ወዴት ወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ በጂኦግራፊ ቻፕተር 5 the climate of Ethiopia and the horn ምርጥ ጥያቄዎች 10 ጥያቄዎች ወደ እናንተ ይዘን መጥተናል። በእነዚህ 10 ጥያቄዎች ራሳችሁን መፈተሽ ትችላላችሁ። እንደገና የምታውቁትንም ደግሞ ደጋግማችሁ ስትሰሩ ያው እንዳይጠፋባችሁ ይሆናል። ስለዚህ ወደ ጥያቄዎቹ እንግባ። አንደኛ which of the following is true regarding the earth's axial tilt and its effect on climate የምድር በአክሲሷ ዙሪያ የምትንቀሳቀሰው እንትን ምን አይነት ተጽዕኖ ነው ያላት በክላይሜቷ ላይ ነው የሚለን ይሄ ጥያቄ። ሶ ይሄን ፖይንት በደንብ አድሬስ ማድረግ ያስፈልጋል። ከዚህ በፊትም እንትን ለማለት ሞክረናል። አንደኛ ማን ነው? ኤ it causes the tropic of cancer to always experience the longest days. tropic of cancer ሁልጊዜ ረጅሙን የቀን ቆይታን እንዲያሳልፍ ያደርገዋል። B it leads to equal day and night during the winter solstice. በዊንተር ሶልስቲክ ጊዜ እኩል ቀንና ሌሊት እንዲያሳልፍ ያደርገዋል። C it results in varying solar radiation intensities across different latitudes. የተለያየ የሶላር ራዲሽን መጠን በተለያዩ ላቲቲዩድ ቦታዎች ላይ እንዲኖር ያደርጋል። D it causes uniform solar exposure across the earth throughout the year ይላል ማለት ነው። ሶ እንዴት ነው የእርዝ አክሲስ አሁን ለምሳሌ እርዝ ቢሆን እንዴት ነው በአክሲሱ ዙሪያ በአክሲሱ ቲልት የሚያደርገው ሜንሊ አፌክት የሚያደርገው ሶላር ራዲሽን ኢንቴንሲቲውን የተለያየ እንዲሆን ያደርገዋል በተለያዩ ላቲቲዩድ ዲግሪ ላይ ማለት ነው። ስለዚህ ያው የዚህ መልስ C it results in a varying solar radiation intensity across different studies ነው ማለት ነው። ስለዚህ C ነው። 12ኛ which type of lapse rate occurs when a rising air particle cool at a constant rate due to expansion without condensation? A wet adiabatic lapse rate, B environmental lapse rate, C dry adiabatic lapse rate, D radiational lapse rate. So የዚህ መልስ C ነው ማለት ነው። dry adiabatic lapse rate ነው ማለት ነው። ስለዚህ C. In Ethiopia, the temperature generally decreases as altitude increases. What is the phenomenon called? በኢትዮጵያ የቴምፕሬቸር መጠኑ ይቀንሳል እንትኑ አልቲቲዩዱ ሲጨምር ይላል። ያው ይሄ ሞር እየቀዘቀዘ ነው የሚመጣው አልቲቲዩዱ ሲጨምር እና ይሄ ፌኖሜና ምንድነው የሚባለው ነው ጥያቄ የሚለው። A solar radiation gradient, B lapse rate, C thermoline circulation, D vertical cloud formation. So ይሄ ላፕስ ሬት ነው ማለት ነው። ልክ በቴምፕሬቸሩ ትንሽ ዲግሪ ሴንቲግሬድ በቁጥር እንዲኖረው ያደርጋል። ቴምፕሬቸር ሄቱ ወይም ሲጨምር ማለት ነው። ሶ ሃይላንድ እና ሎላንድ ላይ ያለው ዲፍረንስ ዲው ቱ the altitude difference ነው ማለት ነው። ይሄ ፌኖሜና ደግሞ ላፕስ ሬት ይባላል። ስለዚህ የ13ኛ ቢ ነው ማለት ነው። What is the characteristic temperature range for the cool ውርጭ zone in Ethiopia? ይሄ ያው ቀጥታ መሸምደድ ይጠበቅባቸዋል። ኩል ውርጭ በሚባለው የቴምፕሬቸር እንትኑ አቨሬጁ ከስንት እስከ ስንት ነው ማለት ሬንጁ ማለት ነው። ከስንት ዲግሪ ሴንቲግሬድ እስከ ስንት ዲግሪ ሴንቲግሬድ ነው የሚለው። ያው ይሄን ጥያቄ በደንብ እያንዳንዱን ዞኖች መሸምደድ ያስፈልጋል፣ አለበለዚያ ለመመለስ ያዳግታል። ስለዚህ A ከ15 እስከ 20 ዲግሪ ሴንቲግሬድ፣ B ከ25 እስከ 30 ዲግሪ ሴንቲግሬድ፣ C ከ10 ዲግሪ ሴንቲግሬድ ኦር ሌስ፣ D ከ20 እስከ 25 ዲግሪ ሴንቲግሬድ። ሶ C ነው ማለት ነው። ከ10 ዲግሪ ያነሰ ወይም 10 ወይም ከ10 ያነሰ ሲሆን ኩል ውርጭ ዞን እንላለን። ሌሎችንም ዞኖችንም በደንብ ይሄኛው ምን ዞን ነው ይሄኛው ምን ዞን ነው የሚለው በደንብ ማወቅ ያስፈልጋል። እና 15ኛ
What role do ocean currents play in determining Ethiopia's climate? የኦሽን ከረንት ምን አይነት ሚና ነው የሚኖረው የኢትዮጵያን አየር ንብረት በመወሰን ረገድ ማለት ነው። ስለዚህ ኤ they help cool the highlands of Ethiopia የሃይላንድ ኦፍ ኢትዮጵያ ላይ የሚገኘውን አካባቢ እንዲቀዘቅዝ ያደርገዋል። ቢ they provide moderate temperature along the coastal region ማዕከለኛ የሆነ ቴምፕሬቸር እንዲኖር በኮስታል ሪጅን ላይ ያደርጋል። ሲ they influence rainfall pattern by affecting cloud formation የደመናን አፈጣጠር ተጽዕኖ በማሳደር እንትን እንዲሆን ያደርጋል። ሲ they influence rainfall pattern by affecting cloud formation ኦኬ ያው ነው ያየነው። ዲ they have no significant impact due to Ethiopia's inland location ስለዚህ ያው ይሄ ዲ ነው ማለት ነው። they have no significant impact on ይሄ ኦሽን ከረንት ምንም አይነት ኢፌክት የለውም ሶ ስለዚህ ዲ ነው ማለት ነው። 16ኛ the tropic of cancer influence Ethiopia's climate by determining what aspect tropic of cancer የኢትዮጵያን አየር ንብረት በምን መልኩ ነው እንትን የሚያደርገው ነው የሚለን። ኤ the length of seasons የሲዝኖቹን ርዝመት። ቢ the variations in day and night lengths በቀንና በማታ ያለውን ርዝመት ነው እንትን እንዲኖር የሚያደርገው ልዩነት እንዲኖር። ሲ the average temperature throughout the year በአመት ውስጥ የሚኖር የቴምፕሬቸር እንትን ነው አፌክት የሚያደርገው ትሮፒክ ኦፍ ካንሰር። ዲ the amount of solar radiation received ከፀሐይ ጨረር የሚገኘውን መጠን እንትን ያደርጋል ነው የሚለው። ስለዚህ የትኛው ነው ዲተርማይን የሚያደርገው ሜንሊ ነው የሚለን። ስለዚህ ሶላር ራዲዬሽን ነው ማለት ነው ሜንሊ እንትን የሚያደርገው። ስለዚህ 16ኛ መልስ ዲ ነው ማለት ነው። 17ኛ which atmospheric layer is most directly responsible for weather phenomena in Ethiopia የትኛው የአየር ሌየር ነው በትክክል ዳይሬክትሊ ለእንትን ሬስፖንሲብል የሆነው ማለት ነው በኢትዮጵያ ላይ። ኤ ስትራቶስፌር፣ ቢ ሜሶስፌር፣ ሲ ትሮሞስፌር፣ ዲ ትሮፖስፌር። ስለዚህ ያው ይሄ ትሮፖስፌር ነው ማለት ነው። እሺ ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የዩቲዩብ ቤተሰብ መሆን ትችላላችሁ። አስተያየት ካላችሁ ወይም ደግሞ ማበረታታት የምትፈልጉ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። 18ኛ which type of lapse rate applies to saturated air masses causing them to cool at a slower rate compared to dry area እንዴት ነው ኩል ኤሪያ እና ድራይ ኤሪያን ኮምፔር ስናደርግ የትኛው ላፕስ ሬት ነው ለሳቹሬትድ የሆነ ኤር ማስ እንዲፈጠር የሚያደርገው ነው የሚለው። ኤ ድራይ አዲያባቲክ ላፕስ ሬት፣ ቢ ዌት አዲያባቲክ ላፕስ ሬት፣ ሲ ኢንቫይሮንመንታል ላፕስ ሬት፣ ዲ አልቲቲዩድናል ላፕስ ሬት። ስለዚህ ዌት አዲያባቲክ ላፕስ ሬት ነው ማለት ነው። ስለዚህ ቢ ነው ማለት ነው የ18ኛ መልስ። ስለዚህ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ራሳችሁን ፈትሹ። ከነዚህ ከ10 ጥያቄዎች ምን ያህል እንዳገኛችሁ ራሳችሁን መፈተሽ ትችላላችሁ። ድክመታችሁንም በዛው እንድታውቁ ይረዳችኋል ማለት ነው። what is the primary cause of spatial variation in temperature across Ethiopia የትኛው ስፓሻል ቫሪዬሽን ነው በትክክል የኢትዮጵያን ቴምፕሬቸር ምክንያት የሆነው ነው የሚለን። ኤ ፕሮክሲሚቲ ቱ ዘ ኢኳቶር ወደ ኢኳቶር በመጠጋቷ፣ ቫሪዬሽን ኢን ዊንድ ፓተርን የንፋስ ፓተርን ልዩነቱ፣ ዲፍረንስ ኢን አልቲቲዩድ የአልቲቲዩድ ልዩነት፣ ፕሮክሲሚቲ ቱ ዘ ኦሽን ከረንት ወደ ኦሽን ከረንት መጠጋቱ። ስለዚህ ዲፍረንስ ኢን አልቲቲዩድ ነው ያው ሜንሊ ሃይላንድ ሎላንድ እንዴት ቴምፕሬቸር ሲጨምር ሄት ሲጨምር ቴምፕሬቸር እንደሚቀንስ፣ ቴምፕሬቸር ሲቀንስ ሄት እንደሚጨምር፣ እንዴት አፋር ዲፕሬሽን the lowest temperature ኤክስፒሪየንስ እንደሚደረግ፣ ሃይላንድ ኤሪያ ላይ ደግሞ
I mean አፋር ዲፕሬሽን ላይ the highest temperature እንደገና ሃይላንድ ላይ ደግሞ the lowest temperature እንዴት ኤክስፒሪየንስ እንደሚደረግ በደንብ አይተናል። ስለዚህ ሜንሊ የአልቲቲዩድ ልዩነት ላይ ነው ቤዝድ የሚያደርገው ማለት ነው። ስለዚህ 19ኛ ሲ ነው ማለት ነው። 20ኛ how does Ethiopia's latitude influences the variability of the day and night lengths throughout the year? የኢትዮጵያ የላቲቲዩድ ተጽዕኖ እንዴት ነው የቀኑንና የማታውን ርዝመት በአመት ውስጥ አፌክት ያደረገው ነው የሚለው። A, it causes no variation in the length of the days and night ምንም አይነት በቀኑና በማታው ላይ ልዩነት እንዲኖር አያደርግም። B, it results in the long consistent day lengths year round ረጅም የሆነ የቀን ርዝመት በአመቱ ሙሉ እንዲሆን ያደርጋል። C, it leads to marked difference in the day and night lengths across seasons በወቅቶች ላይ በትክክል የሚታይ የቀንና የማታ ርዝመት እንዲኖር አድርጓል። D, it causes equal day and night lengths during all seasons ስለዚህ ያው ይሄ ምንም አይነት በቀንና በማታ ላይ ልዩነት እንዳይኖር አድርጓል ማለት ነው። ስለዚህ የ20ኛ መልሱ ኤ ነው። ራሳችሁን ፈትሹ። ከ20 ስንት እንዳገኛችሁ ኮሜንት ላይ አስቀምጡ። በየቀኑ ሁለት የምንለቀውን ቪዲዮ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ቸር ሰንብቱ።